ሰላም ጤና ይስጥልኝ ውድ የቻናሌ ቤተሰቦች እንዴት ናችሁ? እኔ ጋር ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር የተመሰገነ ይሁን። ውድ የቻናሌ ቤተሰቦች እንግዲህ እንደተለመደው በቪዲዮ መጥቻለሁኝ። ጠፍቼ ነበር። ቤተሰብ ሼር ላይክ እያደረጋችሁ ቤተሰብ ያልሆናችሁ ቤተሰብ ሆኖ አበረታቱኝ። ይህን ቪዲዮ ከወደዳችሁት እስከ መጨረሻው ድረስ እዩት እና ውድ ቤተሰቦቼ እንግዲህ ዛሬ ወደ ርዕሴ ስገባ ርዕሴ እንግዲህ ስለ ውብዬና ስለ ናሆም ነው። እንግዲህ ውብዬና በውብዬና በናሆም የተፈጠረውን አይታችኋል። እንግዲህ ብዙ ቪዲዮ ተሰርቷል። እንግዲህ አጋጣሚ ያው እንግዲህ በትዳራቸው ውስጥ እንዲህ አይነት ነገር ገብቶባቸዋል። እኛ ሁላችንም እንግዲህ ያው ፍራንክ መስሎን ነበር። እንግዲህ ፍራንክ አይደለም። እንግዲህ በላርዲ የተነሳ ላርዲ እንግዲህ በእንትና በሱ ፎቶ እና በሱ እንትን ተጠቅሞ እንግዲህ ያው በስደት ያለች እህታችን ብሬ ተበልቷል ብለው እንደዛ ገብታ ውስጥ ቀውጠው ነበር። እሷም እንግዲህ ባላወቀችው መንገድ ያ ሁሉ ነገር ችግር ተፈጥሯል። እንግዲህ ውብዬና ናሆም እንግዲህ አሁን ደግሞ እንግዲህ ተለያይተዋል ማለት ነው። እንግዲህ ናሆም ያኔ አልመሰለውም ይሄ ነገር ይመጣል በትዳሬ ብሎ አላሰበም ነበር። መጀመሪያ ነበረ ቆም ብሎ ማሰብ። ያው ውብዬም በጣም አሳዝናላለች። ሰሞኑን የደረሰባትን ታያላችሁ። ቢያንስ እሱ ከሷ ወገን ሆኖ ከሷ ጋር ሆኖ የዚችን የልጅ ችግር እሱ ምንም እዚህ ነገር ውስጥ ካሌለበት መፍታት ይችል ነበር ማለት ነው። ያው እሱም አርቆም አላሰብም። ያው አርቀን ያላሰብነው ነገሮች በኋላ ዋጋ ያስከፍሉናል ማለት ነው። እንግዲህ ውብዬ በጣም ቆስላለች፣ በጣም አልቅሳ ነበር። እንግዲህ ከመጀመሪያው ጀምራችሁ አይታችሁት እንደውም በእውነት በጣም ነው የሚያሳዝነው። እኔ እንደውም ዲራማ ከሆነስ እንዴት ለብር ተብሎ ይህን ያህል ብዬ ነበር፣ ግን አይደለም። እሱ ከእሷ ጋር ሆኖ ነበር መፍታት ያለበት ያለውን ችግር። እሱ እዚህ ነገር ውስጥ ምንም እጁ ካሌለበት ነው ከቤት መውጣት የለበትም። ከሚስቱ ጋር ሆኖ ያለውን ነገር ችግር አብሮ መፍታት ነበር ያለበት። ግን እሱ ያኔ እሱ አርቆ አላሰበም። መጀመሪያ አርቆ ማሰብ ነው። ሚስቱን አስለቅሶ ሚስቱን ጥሎ ሄዶ ከዚችኛዋ ጋር ሆኖ እችኛዋን ሊያስደስት ወይ ዚችኛዋ ችግር ሊፈታ አይችልም። አብረው የሷን ችግር ሊፈቱ ይችሉ ነበር። አለማመከሩ ነው። እና እንግዲህ ላርዲም እዚህ ቦታ ያው ቆም ብላ አለማሰቧ ነው እንጂ በእሷም አይፈረድም። ብዙዎቹ በላርዲ የምትፈርዱ አላችሁ እና አትፍረዱ። እችሊ በስደት ስትቃጠል የኖረች ነው። ታለለች። ቢያንስ ሰው ልጅ አንዴ ሲታለል ሁለተኛ ተደግሞ መታለል የለባትም። ይሄ ሁሉ ገንዘቧን 2 ዓመት ድረስ እሷም ዝም ብላ ይሄ ልጅ እንግዲህ በእንትን ብቻ በፒክቸር በፎቶ ነው እንጂ ያየችው። ቢያንስ ወይም በቪዲዮ እንኳን ብታየው ኖሮ ይሄ ልጅ ለይታ ልታቅ ትችል ነበር። እንዲማትበላ ያው እንግዲህ ታለለች። እሷም ደግሞ ከመታለላ ቆም ብላ ማሰብ አለባት። ውብዬ እዛ ስትሆን ሚስቴ ነው ባሌ ነው ብላ ስትላት ራሱ ቆም ብላ ማሰብ ነበር ያለባት። ያው ልጅቷ መጀመሪያ ገንዘቤን እፈልጋለሁ ብላ ነው ሄደችው። በኋላ እንትን ስትል እኔ እሱን ነው ፈልገዋል። እሱ ደግሞ ነው ፊት ሰጣት። ለልጅቱ ፊት ሲሰጣት ልጅቱ እውነት መሰላት ማለት ነው። እና እሱ እዛ ጋር ከሚስቱ ጋር ሆኖ ችግሩን መፍታት ይችል ነበር። ያው እሱም እንግዲህ ማለት አለ አይደል በየቅንነቱ ነው። እሱም ወዷል ሆነ። እሱም በጣም ያሳዝናል። እሱም ያኔ በቃ እሷ ትረዳኛለች ብሎ ነው ሚስቱን ትረዳኛለች ብሎ ነው። እሷ ደግሞ ያው ታውቃላችሁ ማንም ቢሆን በትዳር ውስጥ ይሄ ነገር ሲመጣበት ማንም አሜን ብሎ የሚቀበል የለም። እቺ ደግሞ እርጉዝ እንኳን ባትሆን ወይ ልትረዳም ወይ ንቅርታውን ልትቀበል ትችል ነበር። እንግዲህ አሁን በተደጋጋሚ ሽማግሌ እየላኩ ነው። ባለፈው እናቲቱ ቤተሰቧን አንጥቶ እና ቤተሰቦቿን ያው እንግዲህ ላስብበት ብላለች። ደግሞ ተትላንት ወዲያም አበባዙ ሄዶ ቅርታ ቢጠይቃት ያው አሻፈሬ ብላለች ማለት ነው። ውብዬ በእውነት ወደ ትዳርሽ ብትመለሽ ይሻልሻል። ቢያንሳው ያንን ጉዳትሽን ቁስልሽን ቶሎ ሊተውሽ አይችልም። ግን ምንም ቢሆን ያው ሰው ልጅ ብዙም ተቋስሎ ብዙም ተዳርጎ የተዋለደ ሊታረቅ ይችላል። እና እሱም ደግሞ ተጸጽቶ የዚህን ያህል አልቅሶ የዚህን ያህል ቅርታ ከጠይቃት እሷም ቅርታውን እንድትቀበል ሁላችሁም በጸሎታችሁ አስቧቸው። ሆነ እንደዚህ በመልካም ትዳር ውስጥ እንዲህ አይነት ሰይጣን ሲገባ በጣም አስቸጋሪ ነው። እና በአሁን ጊዜ እንዲህ አይነት መልካም ትዳር በጣም ደስ የሚሉ ናቸው። እሷም በጣም ለሰው ፍቅር ለሰው ቦታ አላት። አብሶ ለስደተኞች በጣም የምታዝን ለምን ስደትን ስላየችው
አሁን አይታችኋት እንደሆነ ለአርዲን ራሱ ተቀበለቻት። እንደዛ አድርጋት በእውነት እኔ በጣም ነው አሳዘነችኝ። እንደውም በይን ራሱ መቆጣጠር አልቻልኩም። እንደዛ አርጋት እንኳን ለአርዲን እንኳን ይቅርታ ተረዳቻት። ስደትን ስለምታውቀው ውብዬ ስደትን ስለምታውቀው ተረዳቻት፣ ይቅርታዋን ተቀበለቻት። ሄሉንም እንኳን እንደዛ አድርጋት ይቅርታ ተቀብላለች። ደግሞ አሁን ባሏንም ይቅርታ ተቀብላ አብረው እንዲኖሩ ፍቅራቸውን እግዚአብሔር ይመልስላቸው እና እላችኋለሁ ቤተሰብ አንዳንድ ነገሮችን ዝም ብሎ የሚወስኗቸው ነገሮች ዋጋ ያስከፍላሉ። ይሄ ልጅ አሁን ወይ ለቤተሰቦቹ ወይ ለእናቱ ወይን አለ አይደል እንደው ቢያማክር ኖሮ የሁሉ ጉዳት አይደርስበትም። አሁን ሲያለቅስ በጣም ያሳዝናል። በእውነት እኔ ያሳዘነኝ ምስኪን እንደው በር ላይ ሆኖ ሲያለቅስ ከዛን ምን አላት እኔ እንዲያደርጌ ምን አንድ ነገር ያሳዝነኝ ቦታ እንደው እኔ እንደዚህ አድርጌ ቢሆን እንበልና ባንተ ምሳሌ እኔ ወንድ ረድቼ አላንተ ሳላማክር እንደዚህ አድርጌ እንዲህ ትቀበለኛለህ እንዲህ አለችው። ሰጠለው ጊዜ አይ እሱማ አልቀበልሽም ግን እስቲ ይዘኝ እርልኝ ሲላት መጣ። ወይኔ እኔ በጣም ያሳዘነኝ ምስኪን። አሁን ሰው ልጅ እሱም ያኔ ቆም ብሎ አላሰበም። ደግሞ ታውቃላችሁ እንደዚህ መልካም ትዳር ፍቅር ያለ ትዳር ውስጥ ይሄ ሴጣን ስለሚገባ አሁን ይሄን ነገር እሷም ቢሆን በጸሎት ተመልሳ እሱም አሁን ዝም ብሎ ሰው እየላከ እንትን ካሜራ እያያዘ ምን እያያዘ እየመጣ እንትን ከሚል ከሚያለቅስ በቃ አለ አይደል ሱባኤ ይዞ እግዚአብሔርን በጸሎት መጠየቅ አለበት። ወደ ፈጣሪው ተመልሶ በቃ ትዳሩ እንዲመለስለት ወደ እግዚአብሔር መመለስ ጸሎቱን አድርጎ ቤተክርስቲያን እየሄደ እየጸለየ እግዚአብሔርን መለመን አለበት እንጂ አሁን ይሄ ካሜራ እየደቀነ እሱም ሁሌ እየመጣ ቢሆን ያባብሳል እንጂ ግማሹ በኮመንት ወይ እሷን ሊሰድብ ይችላል፣ እሷን ሊደግፍ። አሁን እኮ ከሁሉ ከነሱ እንትን የኮመንቱ ራሱ ልብ ያቆስላል ብታዩት ማለት ነው። አንዴ እሷን ይደግፋሉ፣ ያኔ አንቺ በቃ ብሔር ድረስ እንትን ሳይሏቸው ማለት ነው። እና ይሄ ስለሆነ እሷን ከዚህ ሁሉ ራሱን እንትን ብሎ በቃ ወደ ፈጣሪው ለምኖ ፈጣሪው ትዳሩን ያማረ ትዳሩን እንዲመልስለት ልቧ እንዲራራለት እግዚአብሔርን መለመን አለበት። እና በእውነት እግዚአብሔር እንዲህ አይነት ትዳር ሲፈርስ ደስ አይልም። እሷም ደግሞ ተራራለች። ያው ስለተናደደኝ ነው እንጂ ያው ሴቶች ልጆች አንዳንዴ ከቆረጡ አይቆርጡም። ለትዳራቸው ክብር አላቸው፣ ብዙ መስዋዕት ይቀበላሉ። ግን ተመጣባቸው ተቆረጡ አይመለሱም። እና ውብዬም ጀግና ሴት ናት። አንደኛ አድንቄያታለሁ። ለምን በቃ መሆን ያለበትን ያደረገችው እንጂ እሷ ምንም መጥፎ ነገር አላደረገችም። ሲጀመር ትክክል ናት፣ ነፍሰ ጡር ናት። እሷን ጥለው መሄድ የለባቸውም ነበር። ሁሉም ከእሷ ጋር ሆነው ሁሉን ነገር መፍታት ይችሉ ነበር። ሚዲያውን እሺ ይደብቁ፣ ለሚዲያ ችግር የለም። ግን እርጉዝ ነፍሰ ጡር ሚስት ናት። ያለታውን ወስዱ የኔ እኮ ይሄ ነገር እንዲህ አይደለም ይሄ ነገር እንዲህ አይደለም ብሎ ያን ነገር ሁሉን ነገር የልጁንም ድምፅ ያንንም ሁሉንም ማስረዳት አለበት ነበር እሱ። ግን እሱም አላሰበም። ይሄ ይመጣብኛልም አላለም። ያው አንድ ነገር ስንሳሳት ወደ ኋላ መለስ ብለን ነው እንጂ ስናይ የሚቆጨን የኋላውን አናስብም። አሁን በሱም መፍረድ አያስፈልግም። እግዚአብሔር እንዲያስታርቃቸው ጸሎት ማድረግ ነው። እንግዲህ የናውም እናት መታለች፣ እንትናን ሄሉን አስታርቃለች። ደግሞ እነዚህ ሁለቱም አንድ ላይ እንዲሆኑ እግዚአብሔር ይርዳቸው። በእውነት ውብዬ ጀግና ሴት ናት በጣም። ለምን እውነቷን ነው። እንደዚህ አንዳንድ ሴቶች እንደዚህ ዝም ብለው የሚልመጠመጡ ሚዲያ ላይ እየወጡ የሚያለቅሱ እንትን የሚለው አለ። እሷ ግን ጀግና ናት። በቃ እውነቷን ነው። መሆን ያለበት እንዲህ ነው። ጥፋት ነው። በቃ ጥፋቱን አምኖ እሱም እኔም በሱም አልፈርድም። እኔ ሲጀምር በፊት ራሱ ይሄ ገንዘብ እንደዚህ እኔ እሱ የሚበላ አይመስለኝም። ለምን በጣም ትትና ያለው ልጅ ነው። ለተሸገሩት የሚረዳ ነው። መልካም ስራ የሚሰራ ነው። የልጅ መቼም ያው ታውቃላችሁ የራሱ ጓደኛ ነው እንግዲህ ትዳሩን የበተነበት። ደግሞ እግዚአብሔር ይሄ ትዳር በእግዚአብሔር መንገድ ስለሆነ የተመሰረተው እግዚአብሔር መንፈስ ቅዱስ ገብቶ እንደፊቱ ይመልሳቸዋል። ሁላችሁም በጸሎታችሁ አስቧቸው። ቤተሰብ እንግዲህ ይህንን ቪዲዮ እስከ መጨረሻው ይዩት። እንግዲህ ከአነጋገሬ ካጠፋው አስተያየታችሁን በኮመንት አስቀምጡ። ሁላችሁም ጸሎት አድርጉላቸው። እግዚአብሔር አምላክ ያስማማቸው። ትልቁ ነገር የሰው ልጅ ፍቅር ነውና ፍቅርን የሚያህል የለም። ሰው ልጅ ከወለደ ወዲህ መለየት
የኢትዮጵያ ኑሮ እንኳን ብቸኝነት አንድ ላይ መሆኑ አልተቻለም ማለት ነው። ዩቲዩበሮች እንግዲህ መጨቃጨቅና መለያየት አብዝተዋል። ደግሞ ዘንድሮ ነፍሰ ጡር ብቻ ነው በቃ ከባሉ የሚጣላው ነው ወይንስ የዘንድሮ እርግዝና ከባል የሚጣላ ነው? እስቲ እንደው ወላይታችሁ እንደው ሁሉም እርጉዝ ናቸው። ደግሞ የዘንድሮ ዩቲዩበሮች ከባላቸው እየተጣሉ ያሉት እንዴ ታው እንጂ ወንዶች ምን ነክቷቸው ነፍሰ ጡር ናቸው ብላችሁ ነው እንደምትጫወቱባቸው? ደግሞ ዱላቸው እኮ ወንዶቹ ዝም ብለው ነው የሚደበደቡት። እና ዱላ ራሱ ኃይል ሰጥቷቸው እርግዝናው እና ቤተሰብ በሌላ አስተምንገናኝ። እንዲህ ሰላም ለሀገራችን።